ሰላም ናችሁ? ተመልከቱ እስቲ ልክ እንደዚህ ባረጋችሁት መነጽር በአይናችሁ ስላያችሁት ነገር ተጨማሪ መረጃ መነጽራችሁ መስታወት ላይ ተጨማሪ ዲጂታል መረጃ ማግኘት ብትችሉ አስደናቂ አይደለም? ለምሳሌ አድዋ 00 ሙዚየምን እያያችሁ ነው እንበል። አድዋ 00 ሙዚየምን ያንን መነጽሮን አድርጋችሁ ስታዩ አድዋ ሙዚየሙ መቼ ነው የተገነባው? ውስጡ ያሉት የተለያዩ አርበኞች አሉ። እነዚ አርበኞች ስማቸው ማን ነው? መቼ ነው የነበሩት? የሰሩት ገድል ምንድን ነው? የተለያዩ ታሪካዊ ፋክቶች፣ ሂስቶሪካል ፋክትስ ያረጋችሁት መነጽር መስታወት ላይ ታገኛላችሁ ማለት ነው። እና ጉብኝታችሁ ሙሉ ለሙሉ በእውቀት ላይ የተመሰረተ ማንንም ሰው ሳታስቸግሩ ያያችሁት የጎበኛችሁት ነገር ሙሉ ለሙሉ ተረድታችሁ መውጣት እንድትችሉ ያስችላል ይሄ ቴክኖሎጂ። ወይም ደግሞ ልክ እንደዚህ አሁን እንደምታዩት የምታደንቁት ዘፋኝ ኮንሰርት ማየት ብትፈልጉና በአካል መገኘት ባትችሉ ባላችሁበት ሆናችሁ ልክ ኮንሰርቱ ላይ እንዳላችሁ ኮንሰርቱን መካፈል እንድትችሉ ብትችሉ ባረጋችሁት መነጽር ማለት ነው። ለምሳሌ የቢዮንሴን ኮንሰርት መካፈል ባትችሉ ከአዲስ አበባ እዛ አሜሪካ ኮንሰርቱ የሚካሄድበት ቦታ ድረስ መሄድ ባትችሉ እና እዚሁ ኢትዮጵያ ውስጥ ሆናችሁ የእሷን ኮንሰርት ልክ እዛው እንዳላችሁ ማየት፣ መካፈል፣ መዝናናት ብትፈልጉ ይሄ ቴክኖሎጂ ያስችላል። ባደረጋችሁት መነጽር አማካኝነት ይህን ኮንሰርት የፈለጋችሁት ኮንሰርት መካፈል ትችላላችሁ። ወይም ደግሞ ልክ እንደዚህ እንደምታዩት የፈለጋችሁትን ልብስ እያያችሁ ሰውነታችሁ ላይ እየቀያየረ እያለበሳችሁ ሳይዛችሁን፣ መጠናችሁን፣ ርዝመታችሁን፣ ቁመታችሁን እየለካ ራሱ ልብስ እያለበሰ የሚያሳያችሁና የፈለጋችሁትን ልብስ መርጣችሁ እንድትወጡ ማድረግ የሚያስችል ቴክኖሎጂ ቢገጥማችሁ በጣም አያስደንቅም? ወይም ደግሞ አስተማሪ ከሆናችሁ ለምሳሌ ስለ አናቶሚ ስለ ሰውነት ክፍል ተማሪዎቻችሁን ማስተማር ፈልጋችሁ አሁን ያለው በስዕል ነው አይደል? አናቶሚ ልብ ይሄውና አይን ይሄ ነው፣ አእምሮ እንደዚህ ነው፣ አፍ እዚህ ጋር ነው፣ እጅን ነገር ግን በስሪዲ ሞዴል ልክ እንደዚህ አይነት እያያችሁ ተማሪዎቻችሁን ማስተማር ብትችሉ በጣም አስደናቂ አይደለም? ወይም ደግሞ የቀዶ ጥገና ሐኪም ሆናችሁ የሆነ ልብ ላይ ቀዶ ጥገና ማድረግ ብትፈልጉና አጋጣሚ ሆነው የቀዶ ጥገና የምታደርጉበት ታማሚው ልቡን ልክ እንደዚህ በስሪዲ ሞዴል የራሱ ልብ በስሪዲ ሞዴል እንዲህ እያገላበጣችሁ ማየት የምትችሉ ቢሆን ሐኪሞች ምን ያህል የሕክምና አገልግሎቱ በጣም የተቀላጠፈ እንደሆነ መቼም መገመት በጣም ቀላል ይመስለኛል። ይህ ቴክኖሎጂ ምን አይነት ቴክኖሎጂ ነው? የዚህ ቴክኖሎጂ ስም ታውቁታላችሁ? እስቲ 30 ሰከንድ እሰጣችኋለሁ። የዚህ ቴክኖሎጂ ስም ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይህ ቪዲዮ ከወደዳችሁት ደግሞ አንድ ብላችሁ ኮሜንት ላይ ጻፉልኝ። ይሄ ቴክኖሎጂ በገሃዱ ዓለም ስለምታዩት ነገር ተጨማሪ ዲጂታል መረጃ መስጠት የሚችል ነው። ዲጂታል መረጃው በጽሁፍ መልክ ሊሆን ይችላል፣ በስዕል መልክ ሊሆን ይችላል፣ በድምፅ መልክ ሊሆን ይችላል። ስለምታዩት ነገር በአጠቃላይ መረጃ ይሰጣቸዋል ማለት ነው። ለምሳሌ መንገድ ላይ እየሄዳችሁ አንድ በጣም ቆንጆ መኪና አያችሁ። ያ መኪና ስታዩት አሁን ለምሳሌ አሁን ባለው ሁኔታ ምን አይነት መኪና ነው፣ የት ሀገር ሞዴል ነው፣ የት ሀገር ነው የተሰራው፣ ኤሌክትሪክ ነው ወዘተ ነው የሚለው ማወቅ አትችሉም። የግድ የሄዳችሁ ወይ ስሙን ካወቃችሁ ጉግል አድርጋችሁ ወይም ደግሞ ሰው ጠይቃችሁ ካልሆነ በስተቀር። በዚህ ቴክኖሎጂ ግን መነጽር አድርጋችሁ ወይም ደግሞ በሞባይል ስልካችሁ የምታዩትን ነገር ስታሳዩት ወይም በመነጽራችሁ የምታዩትን ነገር ስለ መኪናው ስታሳዩት ሞዴሉ ምን እንደሚባል፣ የት ሀገር እንደተመረተ፣ ምን ያህል የፈረስ ጉልበት እንደሆነ፣ ምን ያህል ነው ዋጋው፣ ራሱ ምን ያህል ነው ዋጋው፣ ኤሌክትሪክ ነው ነዳጅ ነው የሚለውን ሙሉን መረጃ እዚሁ መነጽራችሁ ስክሪን ላይ መነጽራችሁ መስታወት ላይ ማግኘት ትችላላችሁ። ወይም ደግሞ ሞባይል ስክሪናችሁ ላይ ያመጣላችኋል ማለት ነው። ስታሳዩት በሞባይል ስልካችሁ ካሜራ መኪናውን ስታሳዩት ወይም ባረጋችሁት መነጽር ማለት ነው። ይሄ ቴክኖሎጂ ኦብጀክቶችን ይለያል ወይም ደግሞ ቦታዎችን ይለያል። ለምሳሌ ጠረጴዛ ካየ ጠረጴዛ እንደሆነ ያውቃል። መንገድ ካየ መንገድ እንደሆነ ያውቃል። ይሄ ቴክኖሎጂ ምን ይባላል መሰላችሁ? ኦግመንትድ ሪያሊቲ ይባላል ወይም ደግሞ ኤአር ይባላል። ይሄ ኦግመንትድ ሪያሊቲ እጅግ በጣም አስደናቂ ቴክኖሎጂ ነው። ኦግመንትድ ሪያሊቲ በተለያየ ዘርፍ በጣም ከፍተኛ የሆነ ጥቅም የሚሰጥ ነው። ሾፒንግ አሁን መግዛት ስትፈልጉ ገበያ ሄዳችሁ መግዛት ስትፈልጉ በጣም ጠቃሚ ነው። ለጌሚንግ ጌም ለመጫወት በጣም ጠቃሚ ነው። ትምህርት ላይ፣ መዝናኛ ላይ፣ ጤና ላይ የተለያዩ ዘርፎች ላይ ከፍተኛ የሆነ ሚና የሚጫወት ቴክኖሎጂ ነው። እጅግ በጣም የሚያስደንቅ ቴክኖሎጂ ነው።
ነገር ግን ይሄ ቴክኖሎጂ ቅድም እንዳልኳችሁ መነጽር ወዘተ ወዘተ ስላችሁ ነበር። መነጽር ማድረግ ያስፈልጋል። በአይናችሁ እንደዚህ በአይናችሁ ስላያችሁ መጥቶ ዲጂታል የሆነ መረጃ ይመጣል ማለት አይደለም። እዚህ መነጽራችሁ ስክሪን ላይ ነው የሚመጣው። ስለዚህ ኤአር ግላስዝ የሚባሉ አሉ፣ ወይም ደግሞ የኦግመንትድ ሪያሊቲ መነጽሮች አሉ። እነዛ መነጽሮች አርጋችሁ ነው ይሄ ሁሉ መረጃ እዚህ መነጽራችሁ ስክሪን ላይ የሚመጣላችሁ ማለት ነው። ኤአር ግላስዝ የሚባሉት ወይም ደግሞ የኤአር መነጽሮች በተለያየ ሳይዝ አሉ። ትልልቅ ሳይዞች አሉ። እንደዚሁ ደግሞ በየቀኑ ልታደርጓቸው የምትችሉ በጣም ትንንሽ ሳይዞች አሉ። ልክ ለሬባን ጥቁር መነጽር የፀሐይ መነጽር እንደምታደርጉት ልክ እንደዛ ነው የምታደርጉት። ሞደርን ኤአር ግላሶች በጣም ስታይሊሽ ናቸው፣ በጣም ቆንጆ ናቸው። ቀኑ ሙሉ ልታደርጓቸው ትችላላችሁ። የፈለጋችሁትን መረጃ ስትፈልጉ እንዲህ ነካ ማድረግ ብቻ ነው የሚሆነው ማለት። ሌላም ኦግመንትድ ሪያሊቲ በአፕሊኬሽን መልክ አለ። ሞባይል ስልካችሁ ላይ ዳውንሎድ አድርጋችሁ ለተለያየ ጉዳይ መጠቀም የምትችሉት ማለት ነው። እንግዲህ ኤአር ግላስ የሚባሉት በጣም ትንንሽ ኮምፒውተር አድርጋችሁ ውሰዷቸው። ኦኬ፣ ትንንሽ ኮምፒውተሮች ናቸው፣ ግላስ ናቸው፣ መነጽር ናቸው፣ ግን እንደ ኮምፒውተር መውሰድ ትችላላችሁ። ኦኬ፣ አንደኛ ታይኒ ዲስፕሌይ አላቸው። እዚሁ መነጽሩ ላይ ከግማሽ በላይ ለምሳሌ ከግማሹ በላይ እንደ ዲስፕሌይ ይጠቀምበታል። መረጃ ለእናንተ የሚሰጥበት እንደ ዲስፕሌይ ይጠቀምበታል። ቴክስቶች፣ የተለያዩ ማፕስ፣ ካርታዎች፣ ስሪዲ ሞዴሎች፣ ስለምታዩት ነገር የፈለጋችሁትን መረጃ መስጠት የሚያስችል ቦታ አለው ማለት ነው መነጽራችሁ ላይ። እንደዚሁም ደግሞ ካሜራዎች አሉት፣ ሴንሰሮች አሉት፣ አካባቢውን የሚያይበት ማለት ነው። ሴንሰሮችም አሉት፣ ኦሪየንቴሽን አካባቢውን መለየት እንዲችል ማለት ነው። እንደዚሁም ደግሞ ይሄ ኤአር ግላሶች ትንንሽ ፕሮሰሰሮች አሉት። በቃ ትንሽ ኮምፒውተር ነው በሉት፣ ፕሮሰሰሮች አሉት። የተለያዩ መረጃዎችን ፕሮሰስ የሚያደርግበት ፕሮሰሰር ኢንቢልት ነው እዚሁ መነጽር ላይ ማለት ነው። ኮኔክቲቪቲ አለው። ከዋይፋይ ጋር ኮኔክትድ ነው። እንደዚሁም ደግሞ ከብሉቱዝ ጋርም ኮኔክትድ ነው እነዚህ መነጽሮች ማለት ነው። እና ይሄ ኤአር ግላስ በጣም ሃንስ ፍሪ ዩዝ ነው ማለት በእጃችሁ መንካት አያስፈልጋችሁም። እንደ ስልክ እንደዚህ ማድረግ አይጠበቅባችሁም። መነጽሩን ታደርጉታላችሁ፣ ለፀሐይም ይሆናችኋል። እንደዚሁ መረጃ የምታዩበትም ማድረግ ትችላላችሁ። እንደዚህ ደግሞ ምን ይሄን ያህል አሁን በዚች መነጽር ምን ያህል መረጃ ማየት ይችላለሁ ልትሉ ትችላላችሁ። በጣም ኢመርሲቭ ኳሊቲ ያለው መረጃውን ኢመርሲቭ በሆነ በጣም ምስጥ በሚያደርግ መልክ ነው መረጃውን የሚያሳያችሁ ማለት ነው። አንድ ትልቅ ሲኒማ ላይ እንደምታዩት አድርጎ ነው የሚያሳያችሁ። ሌላው መልታይ ታስኪንግ ነው። ይሄ ኤአር ግላስዝ መልታይ ታስኪንግ ነው ማለት ስልካችሁን እንደዚህ ጎንበስ ብላችሁ ሳታዩ ኢሜይላችሁን ቼክ ማድረግ ትችላላችሁ። እዛው ጌም መጫወት ትችላላችሁ በአይናችሁ ማለት ነው። እንደዚሁም ደግሞ በጣም ዲስክሪት ነው፣ በጣም ስታይሊሽ ነው፣ በጣም ቆንጆ ነው ስታዩበት ማለት ነው። ማለት በቀላሉ ይሄ ግዝፍ ያለ ምናምን አይደለም። ግዙፍ የሚሆኑት የኤአር ግላሶች ለተለያዩ ሌሎች ጉዳዮች የሚጠቀሙባቸው ለምሳሌ ለሕክምና፣ ለትምህርት ወዘተ ስትጠቀሙበት ነው እንጂ ለፐርሰናል ዩዝ ከሆነ ልክ እንደዚሁ አይነት መነጽር ነው የሚሆነው ማለት ነው። ኦኬ፣ ኤአር ወይም ደግሞ ኦግመንትድ ሪያሊቲ ምን አይነት አገልግሎት ነው የሚሰጠው? በየትኞቹ ዘርፍ ነው አገልግሎት የሚሰጠው ብላችሁ ብጠይቁ በጣም በብዙ ዘርፎች አገልግሎት መስጠት ይችላል። ለምሳሌ ቅድም እንዳልኳችሁ ሾፒንግ ወይም ልትገዙ ስትሄዱ በጣም ከፍተኛ የሆነ አገልግሎት ይሰጣል። ትምህርት ላይ ከፍተኛ አገልግሎት ይሰጣል። ጤና ላይ አገልግሎት ይሰጣል። እንደዚሁም ደግሞ ኢንተርቴንመንት ላይ አገልግሎት ይሰጣል። እነዚህ በአራቱ ወይም በአምስቱ አገልግሎት ዘርፎች ምን አይነት አገልግሎት እንደሚሰጥ ልንገራችሁ። ለምሳሌ ሾፒንግ ላይ ሶፋ መግዛት ፈለጋችሁ እንበል። ለቤታችሁ የሚሆን ሶፋ መግዛት ፈለጋችሁ። ከዛ በኋላ የቤታችሁን ቦታ ሶፋው የሚያርፍበት ቦታ ለያችሁ፣ እዚህ ሳሎን አካባቢ ማለት ነው። ነገር ግን ኤግዛክትሊ ያ የምትገዙት ሶፋና እዚህ ቤታችሁ ያለው ስፋት ቦታው መመጣጠን አለበታል። አንዳንድ ጊዜ ሰዎች ሶፋ ሄደው ገዝተው ይመጡና ከዛ ለዚህ ቦታ ይበቃል ብለው ነው ሄደው የገዙት። ሲመጣ ግን አይበቃም አይደለ? ወይም ደግሞ ቢበቃም እንኳን ከቤቱ ከለር ጋር የማይሄድ ወይም ደግሞ የሆነ አውት ኦፍ ፕሌስ የሆነ ነገር እንዲሆን ወይም ደግሞ በምን አይነት ነው ይሄ መጥቶ ክምር ያለ ነው ሊመስላችሁ ይችላል፣ ስታይሉን ወዘተ። ለምን ዝም ብላችሁ በአእምሯችሁ ለቤታችሁ ሶፋ ለመግዛት ገበያ ከሄዳችሁ በኋላ የሚመስለውን ቀለሙን እንደዚህ ብላችሁ ነው የምትገዙት እና ትሳሳታላችሁ።
ነገር ግን በኦግመንት ሪያሊቲ ቴክኖሎጂ ግን ምን ማድረግ ትችላላችሁ? ይሄ ሶፋ የሚሸጠው ኩባንያ ፈርኒቸር የሚሸጠው ኩባንያ የኤአር አፕሊኬሽኖች ይኖሩታል። ይሄ ኤአር ኦግመንት ሪያሊቲ አፕሊኬሽን ማለት ነው። እሱን ኦግመንት ሪያሊቲ አፕሊኬሽን ዳውንሎድ ታደርጉና በሞባይል ስልካችሁ ዳውንሎድ ታደረጉና ከዛ አሁን ሶፋ አይደለም መግዛት የፈለጋችሁት፣ ሶፋ ማስቀመጥ የፈለጋችሁበት ቦታ ላይ በሞባይል ስልካችሁ ካሜራ እንደዚህ ስካን ስታደርጉት ቦታውን ሜዥር ያደርገዋል። አንድ ከዛ በኋላ ሜዥር አድርጎት እዛው ኦንላይን ላይ የተለያዩ ሶፋዎች ያመጣላቸዋል። እያመጣ እዛው እያስገባ እዛ የቤታችሁ ቦታ ላይ ያስቀመጣችሁት ቦታ ላይ እያስገባ ያሳያቸዋል። በተለያየ ከለር፣ በተለያየ መጠን፣ በተለያየ ስታይል። ከዛ የቤታችሁን እያያችሁት ስለሆነ ቤታችሁን ለቤታችሁ ስታይል የሚሆነውን መጠኑን፣ ሳይዙን መለየትና ወዲያውኑ በአንድ ደቂቃ ባልሞላ ጊዜ ውስጥ ለቤታችሁ የሚሆነውን ሶፋ መምረጥ ትችላላችሁ። ጫማ እንደዚሁ፣ ልብስ እንደዚሁ። ልብስ እያቀያየረ ሰውነታችሁ ላይ እያቀያየረ ልብስ ያሳያቸዋል። ቀለሙን፣ ቅርጹን፣ መጠኑን፣ ቁመቱን ወዘተ ያሳያቸዋል። ከእናንተ ስታይል ጋር ከእናንተ ፍላጎት ጋር የሚሄደውን ልብስ በእንደዚህ አይነት መልኩ ጫማም፣ ሌላ ማንኛውንም መግዛት የምትፈልጉትን መግዛት ትችላላችሁ። ሌላኛው ዘርፍ ኤአር በጣም ከፍተኛ አገልግሎት የሚሰጥበት ዘርፍ ትምህርት ነው። ለምሳሌ አስተማሪዎች ለምሳሌ የአናቶሚ ያስተምራሉ፣ የሰውነት አካል ያስተምራሉ። አይን ማለት እንደዚህ ነው፣ እጅ ማለት እንደዚህ ነው፣ ወዘተ ወዘተ። ልብ እንደዚህ ነው፣ እዚህ ጋር ነው ያለው፣ ሳምባ እዚህ ጋር ነው እያሉ ያስተምራሉ አይደል? የሚያስተምሩት በስዕል ነው የሚያስተምሩት። በኤአር ግን የአናቶሚን በስሪዲ ሞዴል ያመጣል ማለት ነው። በስሪዲ ሞዴል ልክ እንደምታዩት ይመጣል። ከዛ ውስጥ ገብታችሁ ጨጓራ ውስጥ ገብታችሁ ልብ ውስጥ ገብታችሁ እዚህ ሆድ ውስጥ ገብታችሁ ሳምባ 360 ዲግሪ እያዟዟራችሁ ልብን 360 ዲግሪ እያዟዟራችሁ አጥንቶቻችን እያንዳንዳቸውን እየገባችሁ ማየት ትችላላችሁ። ስለዚህ የትምህርትን አሰጣጥ ከፍተኛ ደረጃ ላይ ያደርሰዋል። እንደዚሁም ደግሞ ተማሪዎች በጣም በቀላሉ መረዳት ያስችላቸዋል ማለት ነው። በሌላም በትምህርት አይነቶች በጣም ከፍተኛ የሆነ አገልግሎት ይሰጣል። ሶስተኛው ሄልዝ ኬር ላይ ጤና ላይ የሚሰጠው አገልግሎት እጅግ በጣም አስደናቂ ነው። ለምሳሌ ቅድም እንደነገርኳችሁ የልብ ቀዶ ጥገና ማድረግ ቢፈልግ አንድ ቀዶ ጥገና ባለሙያ ልቡን ምንድነው ቴብል ላይ ያስቀምጠዋል። ህመምተኛውን ቴብል ላይ ካስቀመጠው በኋላ ከዛ በፊት በጣም ብዙ ምርመራዎች አድርጎ ይመጣና ከዛ መክፈት ነው የሚጀምረው አይደል? ቀዶ ጥገናውን ይጀምራል። ነገር ግን በኤአር ቴክኖሎጂ ሐኪሙ ኤአር ግላስ ያደርጋል። ትልቁን ግላስ ያደርግና የህመምተኛውን ልብ ሙሉ ለሙሉ በስሪዲ ሞዴል ያየዋል ማለት በስሪዲ ሞዴል ያየዋል። የቱጋ ችግሩ ኤግዛክትሊ የቱጋ እንደሆነ አዟዙሮ ማየት ይችላል። ከዛ በኋላ ምንድነው ሲከፍት ቀዶ ጥገና ሲያደርግ ኤግዛክትሊ የቱጋ ሄዶ ምላጩን ማሳረፍ እንዳለበት ያውቃል ማለት ነው። ስለዚህ ይህ በጣም አኪዩሬት የሆነ የሕክምና አገልግሎት ይሰጣል። በጣም ከፍተኛ በሆነ መልኩ ሪስክ ሬዲዩስ ያደርጋል። ከፍተኛ የሆነ የደም ፍሰትን መቆጣጠር ይቻላል ማለት ነው። አራተኛው ኢንተርቴንመንት ላይ ነው። ኮንሰርት ለምሳሌ ኮንሰርት መከታተል ብትፈልጉ የቢዮንሴን ኮንሰርት ማየት ብትፈልጉ፣ ነገር ግን አሜሪካ ድረስ መሄድ ባትችሉ የኮንሰርቱ የኤአር አፕሊኬሽን ይኖረዋል። ኤአር አፕሊኬሽን ይህን ኤአር አፕሊኬሽን ዳውንሎድ አድርጉ ብሎ ይላል። ስለዚህ ኤአር አፕሊኬሽን ዳውንሎድ አድርጋችሁ ቤታችሁ ሆናችሁ ግላሱን አድርጋችሁ ስታይ ኤግዛክትሊ እዛው ማለት ነው እዛው ኮንሰርቱ ላይ እንዳላችሁ ሆናችሁ ኮንሰርቱን መካፈል ትችላላችሁ። በጣም ኤክሳይቲንግ የሆነ ኤክስፒሪየንስ ይኖራችኋል። በጣም የሚገርም ሜሞሪ መፍጠር ትችላላችሁ። ልክ እንደዚህ በጣም ብዙ የኦግመንት ሪያሊቲ አፕሊኬሽኖች አሉ። በጣም ብዙ አይኪያ፣ ለምሳሌ አይኪያ አለ። ቅድም ያልኳችሁ ፈርኒቸር፣ ቤታችሁ ውስጥ ፈርኒቸር እያለዋወጠ ቤታችሁ ውስጥ ያሳያቸዋል። አፕሊኬሽኑን ዳውንሎድ አድርጋችሁ ሌላ እኔ በጣም የምትገርመኝ አኩቬን የምትባል አንድ አፕሊኬሽን አለች፣ የኤአር አፕሊኬሽን። እሱ አፕሊኬሽን ምንድናት? ዳውንሎድ ታደረጉና አሁን ልጆች መርፌ ሊወጉ ሲሉ ደም ስር ያጣሉ አይደል? ነርሶቹ ወይም ትልቅም ሰው ሆኖ ደም ስር ሊያጣ ይችላል መርፌ ለመውጋት። በዚህ አኩቬን የሚባሉ ኤአር በጣም በቀላሉ ደም ስራችሁን ማግኘት ይቻላል ማለት ነው።
እና ሌሎችም እንደዚሁ በጣም ብዙ በአሁኑ ሰዓት የተለያዩ የኤአር አፕሊኬሽኖች አሉ ለተለያየ አገልግሎት የሚሰጡ ማለት ነው። ይሄ እንግዲህ ኦግመንት ሪያሊቲ ይባላል። እጅግ በጣም አስደናቂ የቴክኖሎጂ አይነት ነው። ከወደዳችሁት ይሄንን ቴክኖሎጂ አንድ ብላችሁ ኮሜንት አድርጉ፣ ቻኔልንም ሰብስክራይብ አድርጉ። ነገ ደግሞ ስለሌላ ጉዳይ በዝርዝር አወራችኋለሁ። እስከ ነገ መልካም ነገር፣ ቻው።